አንታርክቲካ የዓለማችን ድብቁ ሚስጥር፣ በበረዶ መጋረጃ ስር የተቀበረው የዓለም የመጨረሻ ሚስጥር። ዓለማችንን የምናውቃት ይመስልናል። ነገር ግን በካርታችን ደቡባዊ ጫፍ በበረዶና በዝምታ የተሸፈነ ከፈረንሳይና ከጀርመን 5 እጥፍ የሚበልጥ አንድ ግዙፍ ሚስጥር ተኝቷል። አንታርክቲካ የበረዶ ምድረ በዳ ብቻ ሳትሆን የታሪክ ድርሳናትም ገጾቻቸውን የዘጉባት፣ ሀያላንና ኤሊቶች ግን ቁልፉን ለማግኘት እንቅልፍ ያጡባት የዓለማችን ትልቁ እንቆቅልሽ። ከቢሊዮን ዓመታት የጂኦሎጂ ታሪክ እስከ ናዚዎች ሚስጥራዊ ጉዞ፣ ከሃይማኖታዊ ንዋየ ቅድሳት እስከ ዛሬዎቹ ሀያላን ድብቅ ፍልሚያ፣ ይህንን የታሪክ ክር በወርቃማ ቀለም እንፈትሸዋለን። እዚያ ቦታ ላይ የሰው ልጅ ከፍጥረት በፊት የነበሩ፣ አሁን ካለንበት የቴክኖሎጂ አቅም በላይ የሆኑ የተደበቁ የኃይል ማዕከላት ይገኛሉ። አድሚራል ሪቻርድ ባየርድ የአሜሪካ ባህር ኃይል መኮንን 1947 የቢሊዮን ዓመታት ታሪክ ሲፍረከረክ አረንጓዴዋ አንታርክቲካ ዛሬ በአማካኝ በ12 ኪሎ ሜትር ውፍረት ባለው በረዶ የተሸፈነችው አንታርክቲካ በአንድ ወቅት የዝናባማ ደኖች፣ የሳር ምድሮች፣ የግዙፍ ፍጥረታት መናገሻ ነበረች። የፔይ ሬይስ ካርታ እንቆቅልሽ እንደ አውሮፓውያኑ የዘመን ቀመር በ1513 የተሳለውን የኦቶማን ባህር ኃይል አድሚራል ፒር ሬይስ ካርታ አንታርክቲካን ያለ በረዶ ከባህር ዳርቻው ተራሮች ጋር በትክክል ያሳያል። ሳይንስ በረዶ እዚያ ላይ ያረፈው ከሚሊዮን ዓመታት በፊት ነው ቢልም የካርታ ግን የሰው ልጅ በረዶ ከመከሰቱ በፊት ቦታውን ያውቀው እንደነበር የሚጠቁም ሌላ ታሪክ ይተርካል። በበረዶ ስር የተቀበሩት ጥንታውያን ከተሞች አንዳንዶች ታላቁ አትላንቲስ የምትለው ዛሬም ታላቁ አትላንቲስ የሚሉት ዛሬም ድረስ የኤሊቶች ዋነኛ ፍላጎት ናቸው። እዚያ የተዳፈነው ጥንታዊ ዕውቀትና የቴክኖሎጂ የዓለም የኃይል ሚዛን ሙሉ በሙሉ የመቀየር አቅም አለው። በሁለተኛው የዓለም ጦርነት ዋዜማ 1938 እስከ 1939 ናዚ ጀርመን ወደ አንታርክቲካ ያደረገው ጉዞ ተራ ምርምር አልነበረም። ሂትለርና የሱ ድብቅ ዕውቀት ተከታዮች እዛ ቦታ ላይ ልዩ የሆነ ኃይልና መግቢያ እንዳለ በጽኑ ያምኑ ነበር። አዲሲቷ ስዋቢያ ናዚዎች ከአንታርክቲካ ሰፊ ቦታ ላይ የጀርመንን ሰንደቅ ዓላማ በመትከል ይዞታቸውን አወጁ። በበረዶ ስር ባሉ የሞቀ ውሃ ዋሻዎች ውስጥ ግዙፍ ወታደራዊ ጣቢያዎች እንደ ቤዝ 211 ያሉ እንደተገነቡ ይነገራል። ኦፕሬሽን ሃይ ጃምፕ ጦርነቱ ካበቃ በኋላ በ1946-47 አሜሪካ እጅግ ግዙፍ የሆነ የጦር መርከብ፣ አውሮፕላኖችና በሺዎች የሚቆጠሩ ወታደሮችን በመያዝ ወደ አንታርክቲካ ዘመተች። በይፋ የአየር ንብረት ጥናት የተባለው ይህ ዘመቻ በከፍተኛ ኪሳራና ባልታወቀ ምክንያት በአጭር ተቀጨ። መሪው አድሚራል ባየርድ ሲመለስ የሰጠው ምስክርነት ዓለምን አስደነገጠ። ከአንዱ የዓለም ጫፍ ወደ ሌላኛው ዓለም በፍጥነት መብረር ከሚችሉ ጠላቶች ጋር መጋፈጥ አለብን የሚል። በአንታርክቲካ ዙሪያ ካሉ እጅግ ጥልቅና መንፈሳዊ ሚስጥሮች መካከል የሩሲያው ፓትርያርክ ኪሪል እንደ አውሮፓውያን የዘመን ቀመር በ2016 ወደ ቦታው ያደረጉት ድንገተኛ ጉዞ አንዱ ነው። የጉዞ ባለም ሚስጥራዊ ማህበራት ዘንድ ትልቅ መነጋገሪያ ሆኖ ነበረ። የቅዱስ ገብርኤል ታቦት ነው። ግራኝ አህመድ ከኢትዮጵያ ሰርቆ የወሰደው አርኮፍ ገብርኤል በሲራ ተንታኞችና በአንዳንድ የድሮ ድርሳናት መሰረት በሳውዲ አረቢያ መካ ውስጥ ከታላቁ መስጊድ እድሳት ስር የተገኘ እጅግ አስፈሪና ታላቅ መለኮታዊ ኃይል ያለው ታቦት ወይም ደግሞ ሳጥን ነበር። የንዋየ ቅድሳት በሰው ልጅ ላይ ጉዳት እንዳያደርስ በአስተማማኝ ቦታ እንዲቀመጥ ወደ አንታርክቲካ እንዲወሰድ የተደረገ የሚል ታሪክ እንዳይረሳ። የኦርቶዶክስ ቤተክርስቲያንና ጉዞውን ስናይ ፓትርያርክ ክሪል ወደ አንታርክቲካ ተጉዘው በበረዶ ምድር ላይ በምትገኘው ብቸኛዋ የቅድስት ሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ጸሎት ማድረጋቸውና ቦታቸውን መባረካቸው ለአንዳንዶች ይህንን ጥንታዊ መለኮታዊ ኃይል የመጠበቅ ወይም የመሸከም መንፈሳዊ ተልዕኮ እንደነበረው ይተረጎማል። የአንታርክቲካ ውል ቦታው ላይ ወታደራዊ እንቅስቃሴ ቢከለከልም ዛሬ በበረዶ ምድር ላይ የሚታየው ፉክክር ከቀዝቃዛው ጦርነት የከፋ ነው። ሀገሮቹ አሜሪካ፣ ሩሲያና ቻይና ናቸው። ዋነኛ ስትራቴጂክ ትኩረታቸው አሜሪካ የቁጥጥር የበላይነትና የህዋ ምርምር ትፈልጋለች። ሩሲያ ከበረዶ በታች ያሉ ሐይቆችና ሀብቶችን ትፈልጋለች። ቻይና አዳዲስ ጣቢያዎችን መገንባት ትፈልጋለች። በቅርቡ ያደረጉትን እንቅስቃሴ ስናይ አሜሪካ ሚስጥራዊ የሳይንስ ላቦራቶሪና የቴሌስኮፕ መሰረተ ልማቶችን፣ ሩሲያ ከ4 ኪሎ ሜትር በረዶ በታች በመቆፈር በሚሊዮን ዓመታት ያልተነካውን ፈሳሽ ውሃ መመርመር፣ ቻይና በአንታርክቲካ ላይ 5ኛውንና ዘመናዊውን የምርምር ጣቢያ መክፈትና የክትትል አቅሟን ማሳደግ ነው።
ዓለማችን አሁን ካለችበት የጂኦፖለቲካዊ ውጥረት፣ የኢኮኖሚ ቀውስ፣ የአየር ንብረት መዛባት በስተጀርባ የአንታርክቲካ ሚና እጅግ የጎላ ነው ስንላችሁ ምን ይሰማችሁ ይሆን? የኃይል ምንጭ ሽሚያ አለ። የዓለም ነዳጅና ጋዝ እያለቀ ሲመጣ በአንታርክቲካ ስር ያለው እጅግ ግዙፍ የሃይድሮ ካርቦን፣ የወርቅ፣ የንጹህ ውሃ ክምችት የሀያላኑ ቀጣይ የሞሽረት ፍልሚያ ሜዳ ነው። ይህ ፍላጎታቸው በአደባባይ ከሚናገሩት የሰላም ስምምነት በስተጀርባ ያለውን ውጥረት ያባብሰዋል። የመጨረሻውን መጠለያ ደግሞ ፈትሸው የዓለም ኤሊቶች ዓለም በትልቅ ጦርነት ወይ ደግሞ በተፈጥሮ አደጋ ብትጠፋ እንኳን ራሳቸውን ለማዳን በአንታርክቲካ በረዶ ስር እጅግ ዘመናዊና በርካታ ዓመታትን መኖር የሚያስችሉ መጠለያዎችና የምግብ ዘር ማከማቻዎችን ገንብተዋል ስንላችሁ ምን ይሰማችኋል? ሌላው የመግነጢሳዊ መስክ ለውጥና የአየር ንብረት መሳሪያ ነው። በአንታርክቲካ ላይ የሚደረግ የከባቢ አየርና የኤሌክትሮማግኔቲክ ምርምሮች ለምሳሌ እንደ HAARP ያሉ ቴክኖሎጂዎች የአየር ንብረትን ለመቆጣጠር በጠላት ሀገራት ላይ ድንገተኛ የተፈጥሮ አደጋዎችን ለመጣል እንደ መሳሪያነት እያገለገሉ እንደሆነ በስፋት ይታመናል። አንታርክቲካ የበረዶ ምድረ በዳ ብቻ ሳትሆን የሰው ልጅ ታሪክ መጀመሪያና መድረሻ፣ የሀያላን ሀገራት የመጨረሻ የቼዝ ጨዋታ ሰሌዳ ናት። በበረዶ ስር የተደበቀው እውነት ሙሉ በሙሉ የሚወጣበት ቀን የሰው ልጅን ታሪክ ወይ ወደ ላቀ ከፍታ ይጨምራል ወይ ደግሞ ለአንዴና ለመጨረሻ ጊዜ ይደመስሰዋል። በተለይ ሰሞኑን ሀያላኑ እዚህ ቦታ ላይ እየተረባረቡ እንደሆነ ሲኤንኤንን ጨምሮ በጣም በርካታ ግዙፍ የዓለማችን የዜና አውታሮች ይህንን ነገር እየገለጹት ነው። በካርታችን ደቡባዊ ጫፍ ላይ የሰው ልጅ እግር ሊረግጠው የማይገባ የሚመስል አንድ ግዙፍ ምድር አለ። ነጭ፣ ዝምተኛ እንዲሁም ደግሞ አስፈሪ። እዚያ ቦታ ላይ ሰዓት አይሰራም፣ ኮምፓስ አቅጣጫውን ያሳጣል፣ ሳይንስ መደናገጥ ይጀምራል። ይህ ቦታ ታዲያ ከላይ እንዳልኳችሁ አንታርክቲካ ነው። ለዘመናት ዓለምን የገዙት ኤሊቶች ከሂትለር እስከ ዛሬዎቹ የዋሽንግተንና የሞስኮ የቤጂንግ መሪዎች ወደዚህ ነጭ ምድረ በዳ ሲተሙ የነበረው ግን በረዶ ፍለጋ አልነበረም። ከበረዶ መጋረጃ በስተጀርባ በሰው ልጅ አእምሮ ሊታሰብ የማይችል የማይታይ ኃይል አለ። ይህ ኃይል ምንድነው? የሁላችንም ጥያቄ ነው። ናዚዎች በሁለተኛው ዓለም ጦርነት ወቅት በሳይንስ ብቻ ሳይሆን በድብቅ መንፈሳዊ ዕውቀቶች ላይ እጅግ የተጠናወቱ ነበሩ። ሂትለር ምድር ባዶ እንዳልሆነችና በውስጧ ሌላ ዓለም እንዳለ በጽኑ ያምን ነበረም። እንደ አውሮፓውያኑ የዘመን ቀመር በ1938 የሂትለር ተላላኪዎች ወደ አንታርክቲካ ተመሙ። በአውሮፕላን ላይ ሆኖ በሺዎች የሚቆጠሩ የናዚ ምልክት ያለባቸውን የብረት ሳንቲሞች በበረዶ ላይ በተኑ። የጀርመኑ ሰነዶች እንደሚጠቁሙት በበረዶ ስር ባሉ የሞቀ ውሃ ዋሻዎች ውስጥ መግቢያ በር አግኝተዋል። የአድሚራል ሪቻርድ ባይርድ አስደንጋጭ ምስክርነትን ስናይ ደግሞ ጦርነቱ እንዳበቃ አሜሪካ ኦፕሬሽን ሃይ ጃምፕ በሚል ስም 4700 ወታደሮችን የአውሮፕላን ተሸካሚ መርከቦችን ይዛ ወደ ስፍራው ዘመተች። ዓላማቸው ናዚዎች የደበቁትን የማይታይ ኃይል መፈለግ ነበረም። ነገር ግን ሳይታሰብ ዘመቻው ተቋረጠ። አድሚራል ባርድ በማስታወሻ ደብተሩ ላይ የጻፈው እውነታ ግን ጸጉርን የሚያቆም ነበረ። ከበረዶ ስር የሚወጡ የስበት ኃይልን የሚቃወሙ የብርሃን ፍጥነት ያላቸው የበረራ አካላት አጠቁን አለ። እነሱ የማይታይ መግነጢሳዊ ኃይልን ይጠቀማሉ ብሎ በማስታወሻው ላይ አሰፈረ። እንደ አውሮፓውያኑ የዘመን ቀመር በ2016 የሩሲያው ፓትርያርክ ኪሪል ወደ አንታርክቲካ ያደረጉት ድንገተኛ ጉዞ ተራ መንፈሳዊ ጉብኝት እንዳልነበረ ይታወቃል። ከዚህ ጉዞ በስተጀርባ በቫቲካን በክሬምሊን ሚስጥራዊ መዝገቦች ውስጥ የሚገኘው የቅዱስ ገብርኤል ታቦት አርኮፍ ገብርኤል ታሪክ አለ። በታሪክ ድርሳናት ከላይ እንዳልኳችሁ በዛው መሰረት ይህ መለኮታዊ ንዋየ ቅዱስ በሊቀ መላኩ ቅዱስ ገብርኤል አማካኝነት ለአማኞች የተሰጠ እጅግ ታላቅና ድንቅ የሆነ የብርሃንና የኃይል ማዕበልን የሚረጭ ነው። በሳውዲ አረቢያ መካ ውስጥ ከመሬት በታች በቁፋሮ ወቅት ሲገኝ በዙሪያ የነበሩ ሰዎችን መሬትም እያንቀጠቀጠ እንደበላና አስፈሪ ኃይል እንደለቀቀ ይነገራል። ከዚያም ምን ሆነም የአንታርክቲካ ምርጫ ይህ በሰዎች እጅ ሊቆጣጠሩት የማይችሉትን ኃይል ማንም በማይደርስበትና የዓለማችን መግነጢሳዊ ዋልታ በሆነው አንታርክቲካ በረዶ ስር እንዲቀበር ተወሰነ። ሩሲያ ይህንን ታቦት በታላቅ ወታደራዊ ጥበቃ ወደ ደቡብ ዋልታ ካጓጓዘች በኋላ ፓትርያርክ ኪሪል ታቦቱን በመንፈሳዊና በጸሎት ቡራኬ እዚያው በረዶ ስር ባለው ጥልቅ ዋሻ ውስጥ አኑረውታል። የታቦት ዛሬም ድረስ በቦታው ላይ ያለውን የማይታይ መለኮታዊ ኃይል የሚቆጣጠርና ዓለምን ከአውዳሚ ጨረሮች የሚጠብቅ ጋሻ እንደሆነ ይታመናል። ዛሬ አሜሪካ፣ ሩሲያና ቻይና በአንታርክቲካ ላይ ያላቸው ፍልሚያ ከኒውክሌር ጦርነት የከፋ ነው።
ቦታው ላይ ወታደራዊ እንቅስቃሴ ተከልክሏል ቢባልም እዚያ እየተደረገ ያለው ድብቅ ጦርነት ግን የዓለምን የጂኦ ፖለቲካ ሚዛን እየመራው ነው። የኤሌክትሮማግኔቲክ ዋልታ ቁጥጥር አንታርክቲካ የምድራችን መግነጢሳዊ መስክ መገኛ ናት። ሀያላን ሀገራት እዚያ ላይ በገነቧቸው እጅግ ዘመናዊ አስተላላፊዎችና የከባቢ አየር መቆጣጠሪያዎች እንደ HAARP መሰል ቴክኖሎጂዎች አማካኝነት በሌሎች ሀገሮች ላይ ድንገተኛ የመሬት መንቀጥቀጥ፣ ከባድ የአየር ንብረት መዛባት መፍጠር ይችላሉ። የዓለምን የኮሚኒኬሽን መረብና የሳተላይት መስመሮችን በአንድ ቅስፈት የማውደም አቅም እዚያው ደቡብ ዋልታ ላይ ተቀምጧል። ከ4 ኪሎ ሜትር በረዶ በታች በሚገኘው ቮስቶክ በተባለው የሩሲያ ቁጥጥር ስር ባለው ሐይቅ ውስጥ ለሚሊዮን ዓመታት ከዓለም የተገለሉ ጥንታውያን ሕይወት ያላቸው ፍጥረታት ቫይረሶች አሉ። ሩሲያን በረዶ በመቆፈር የምታወጣው ጥንታዊን ተሐዋሲያን በአሁኑ ሰዓት ዓለማችን ላይ ላሉ ድንገተኛ ወረርሽኞችና ምስቅልቅሎች እንደ ዋነኛ የባዮሎጂካል መሳሪያ ጥናት ማዕከል እያደረጉ እንደሆነ በስፋት ይገመታል። አሁን ዓለም ካለችበት ምስቅልቅልና የኒውክሌር ስጋት ጀርባ ኤሊቶቹ የመጨረሻ መጠለያቸው ያደረጉት ይህንን ምድር ነው። እዚያ ቦታ ላይ የዓለም ሕግ አይሰራም። ማንም መጥቶ ያጠቃቸውም። የዓለም ኢኮኖሚና ፖለቲካ የሚዘውሩት ድብቅ እጆች ዲፕ ስቴት የተባሉት የመጨረሻ ስብሰባዎቻቸውን የሚያደርጉት በሳይንስ ምርምር ስር በተገነቡት በእነዚህ የአንታርክቲካ ሚስጥራዊ ዋሻዎች ውስጥ ነው። አንታርክቲካ ዝምተኛዋ የምድር ጠባቂ ናት ይላሉ ጸሐፊያኑ። ነገር ግን ይህ ዝምታ ዘላለማዊ አይደለም። የናዚዎች የጠፋው ቴክኖሎጂ ፍለጋ፣ የታላቁ የቅዱስ ገብርኤል ታቦት መንፈሳዊ መጋረጃና የሀያላኑ የቴክኖሎጂ ሽሚያ በአንድ ነጥብ ላይ ይገናኛሉ። በቁጥጥር ስር ባለው የማይታይ ኃይል ላይ። ይህ ኃይል ሲለቀቅ ወይ ደግሞ ሚዛኑ ሲዛባ የምድራችን መግነጢሳዊ ዋልታ ይገለበጣል። የሰው ልጅ ታሪክም ለአንዴና ለመጨረሻ ጊዜ ያበቃል። እስከዚያው ግን የበረዶ መጋረጃ ሚስጥሩን እንደጠበቀ ይኖራል። አሁን ሰሞኑን ታዲያ በጣም በተለየ መልኩ በርካቶች ይህንን መረጃ እያራገቡት ነው። እንዳልኳችሁ ሲኤንኤንን ጨምሮ በጣም በርካታ የዜና አውታሮች እዚህ ጉዳይ ላይ ተረባርበው እየሰሩ ነው። ሳይንቲስቶቹ በምስራቅ አንታርክቲካ ከ3 ኪሎ ሜትር በላይ ውፍረት ባለው በረዶ ስር እጅግ ግዙፍ የሆነ የተዘረጋ መዋቅር አግኝተዋል። ነጥቡ ይሄ ነው። ይሄ ግኝት ቀደም ሲል ለየብቻ የታወቁ የነበሩት እንደ ቪልክስ አውሮራ እና ታዋቂው ቮስቶክ ሐይቅ አንድ ላይ የሚያገናኝ ነው። የአየር ማራገቢያ ቅርጽ ያለው መዋቅር ነው የተገኘው ያሉ ነው ሳይንቲስቶቹ። ይህ መዋቅር ልክ እንደ እጅ ጣቶች የተዘረጋ ሲሆን በመሬት ቅርፊት መሳብ የተፈጠረ ነው። ይህ መዋቅር የተፈጠረው ጥንታዊቷ ጎንድዋና የተባለችው ታላቅ አህጉር ስትሰነጣጠቅና አንታርክቲካና አውስትራሊያ ሲለያዩ እንደሆነ ይታመናል። ዶክተር ጋይ ፓክስማን የተባሉት ሳይንቲስት በአሁኑ ሰዓት በአንታርክቲካ ላይ ያለው በረዶ ሙሉ በሙሉ ቢነሳ መሬቱ ምን ሊመስል ይችላል የሚለውን አስልተዋል። በረዶ ቢነሳ የምስራቅ አንታርክቲካ መሬት በ1 ኪሎ ሜትር ያህል ወደ ላይ ይነሳል ወይ ደግሞ ሪባውንድ ያደርጋል። ያኔ ይህ ድብቅ መዋቅር እጅግ ግዙፍ ተራራና ሸለቆ ምድር ሆኖ ይወጣል። ሁለተኛው ግኝት ደግሞ የዓለም ትውስታ የተቀበረበት የበረዶ ዋሻ ነው። 2026 ጁን እና ጁላይ ይሄ ነገር በጣም እየተራገበ ነው። ከባህር ጠረፍ 1000 ኪሎ ሜትር ርቆ የሚገኘው ኮንኮርዲያ በተባለው የፈረንሳይና ጣሊያን የጋራ ምርምር ጣቢያ አቅራቢያ በረዶ ስር የተቆፈረ ሌላ ድብቅ ዋሻ እንዳለ ተደርሶበታል። በዚህ ዋሻ ውስጥ ከመላው ዓለም ከአልፕስ፣ ከሂማሊያ፣ ከአንዲዝ ተራሮች የመጡና በጥንቃቄ የተቆፈሩ የበረዶ ሲሊንደሮች ተቀብረዋል። በእነዚህ በረዶዎች ውስጥ በሚሊዮን ዓመታት ውስጥ የነበረው የምድር አየር በአነስተኛ አረፋዎች ተቆልፎ ይገኛል። የ800,000 ዓመታት ሚስጥሩ ምንድን ነው? ሳይንቲስቶች እነዚህን አረፋዎች በመተንተን አሁን ምድር ላይ ያለው የካርቦን ዳይኦክሳይድ መጠን ባለፉት 800,000 ዓመታት ውስጥ ታይቶ በማይታወቅ ሁኔታ ከ30 በመቶ በላይ እየጨመረ መሆኑን አረጋግጠዋል። እነዚህ ሁለት ሳይንሳዊ ሪፖርቶች ሲደመሩ በታሪክ ድርሳናትና በሴራ ትንታኔዎች የሚነሱት የሀያላን ሴራና ድብቅ እቅድ በቀጥታ የሚደግፉ ናቸው። በሰኔ ወር በወጣው ጥናት መሰረት በሩሲያ ቁጥጥር ስር ያለው ለቢሊየን ዓመታት ከዓለም የተደበቀው ቮስቶክ ሐይቅ ተነጥሎ ያለ ቦታ አይደለም። ይልቁንም አዲስ ከተገኘው ግዙፉ መዋቅር ጋር የተገናኘ ዋናው የኃይል መውጫ በር ነው። የማለት ሩሲያ በዚያ ቦታ ስር የምታደርገው ጥናት ምላውን የምስራቅ አንታርክቲካ መዋቅር ለመቆጣጠር የሚያስችል ቁልፍ ይሰጣታል ማለት ነው። በረዶ ሲቀልጥ አንታርክቲካ በ1 ኪሎ ሜትር ወደ ላይ የመነሳት አቅም እንዳላት ሳይንሱ አረጋግጧል። ይህ ማለት ወደፊት የአየር ንብረት መዛባት ዓለምን ሲያጠፋት አንታርክቲካ ለኑሮ እጅግ ምቹ ከባህር ወለል በላይ ከፍ ያለችና አዲስ ለምለም ምድር ትሆናለች። ሀያላኑ ሀገራት አሜሪካ፣ ሩሲያና ቻይና ሌሎችም አሁኑኑ ቦታውን በጥብቅ የሚፈልጉበት ይህንን የወደፊት ዓለም ለመቀራመት ነው።
በአደባባይ የአየር ንብረት ትውስታን ለማዳን በረዶ እየቀበርን ነው የሚሉን ሀያላን ሀገራት በረዶ ስር ግን እጅግ ዘመናዊና የተራቀቁ የኮሚኒኬሽን መሳሪያዎች፣ የሳተላይት መከታተያዎችና የጦር ሰፈሮችን ይገነባሉ። እዚያ የተገኘው ግዙፍ መዋቅር የምድር መግነጢሳዊ መስክ ላይ ተጽዕኖ ስለሚያሳድር ይህንን መዋቅር የተቆጣጠረ ሀገር መላውን ዓለም በኤሌክትሮማግኔቲክ ሞገድ የመቆጣጠር አቅም ይኖረዋል። ሳይንቲስቶች በአንታርክቲካ በረዶ ስር ግዙፍ መዋቅሮችን አገኘን እያሉ በደስታ ይጮኻሉ። ሀያላኑ ደግሞ የዓለምን ትውስታ ለማዳን በረዶን ቀብራለን ይሉናል። ነገር ግን እውነታው ሌላ ነው። በረዶ እየቀለጠ ሲሄድ ምድሪቱ ወደ ላይ ስትነሳ እዚያ ስር የተቀበለው ጥንታዊ ሚስጥርና ኃይል መውጣቱ አይቀሬ ነው። ያ የማይታይ ኃይል ሲወጣ ግን የሰው ልጅ የመጨረሻው ምዕራፍ ይጀምራል።